ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችንን እንቀርባለን የባለሙያው የጀመሩት የሥራ ማቆም አድማ ሁለተኛ ሳምንቱን ዛሬ ጀምሯል በተለያዩ የኢትዮጵያ አካባቢዎች የተጀመሩት ንቅናቄዎች እንደቀጠሉ ናቸው የኢትዮጵያ ጤና ባለሙያዎች የጀመሩትን አድማ የሚያስተባብረው አካል ከአገዛዙ የጤና ባለስልጣናት ጋር ውይይት ያደረገ እንዳለም ይነገራል በዚህም የተነሳ አንዳንድ በአድማው በእንቅስቃሴው ዙሪያ የተወሰኑ ለውጦች እንዳሉ ነው ለመረዳት የተቻለው ነገር ግን ውይይቱ እየተካሄደም አድማው በተጀመረበት መልኩ እንደቀጠለ ነው ለማወቅ የተቻለው አዳዲስ የጤና ማዕከላት አዳዲስ ዩኒቨርሲቲዎችም እንደዚሁ አድማውን በመቀላቀል ላይ እንደሆኑ ተሰምቷል በወቅታዊው የጤና ባለሙያዎች እንቅስቃሴ ዙሪያ ከዘውትር ተሳታፊያችን ጋር አጠር ያለ ቆይታ አደርጋለሁ ዛሬ ሳምንት ሰኞ ተጀምሯል የሥራ ማቆም አድማው የከፊሉ ተጠናቆ ሙሉ በሙሉ ወደ ሥራ ማቆም አድማ ከገቡ ዛሬ 7 ቀናቸውን ጨርሰው 8ኛቸውን ይዘዋል ምን አለ አዲስ ነገርም የጀመሩ አሉ በጫናም ሆነ በተለያዩ ማስፈራራቶች ወደ ስራቸው የተመለሱ አሉ አዳዲስስ የተቀላቀሉ አሉ ምንድነው ያለው ወቅታዊ ሁኔታ አመሰግናለሁ መሳይ እንግዲህ እኔ በተዘዋወርኩባቸው የአዲስ አበባ ትልልቅ ሆስፒታሎች ቁራምበሳ ጋንዲ አለርትና ራስ ደስታ ሆስፒታል ያው እንደተለመደው በዚህ 15 ቀን ውስጥ እየተደረገ እንዳለው አሁንም ሆስፒታሎች ጸጥ ረጭ ብለው ነው የዋሉት በርግጥ አንዳንድ ምልክቶችን ያየዋቸው ነገሮች ምንድናቸው ለህክምና አገልግሎት የሚሄዱ ታካሚዎች የቀነ ቀጠሯቸውን እያራዘሙ አንድ ወር ከ15 ቀን እያራዘሙ የቀጠሮ ቀንን እየቀየሩ ህክምና ማዕከላት ሐኪሞች ባለመኖራቸው ምክንያት እየመለሷቸው እንደሆነ ለመመልከት ያለው በተለይ በራስ ደስታ ሆስፒታል ከግቢው በር ላይ የሚታከሙ ሰዎች የቀጠሮ ታማሚዎች ቀጠሯቸውን አክብረው ሲመጡ ሐኪሞች ባለመኖራቸው ምክንያት ቀጠሯቸው እየተራዘመ ሌላ ወረቀት እየተሰጣቸው የቀጠሮ ወረቀት እየተሰጣቸው ሲመለሱ ባይኔ ተመልክቻለሁ ሌላው አሁንም ሆስፒታሎቹ በተለይ በዚህ ባለፈው ሳምንትና አሁን ዛሬ ሰኞ የተለየ ነገር የለም የህክምና ማዕከላቶቹ አሁንም አገልግሎት እንደማይሰጡ ነው የተመለከትኩት ነገር ግን በአንዳንድ ሆስፒታሎች የተወሰኑ የጤና ባለሙያዎች በተለያየ ጥቅማ ጥቅም በመደለልና ድርድር እናደርጋለን በማለት አንዳንድ የህክምና ማዕከላት የሚገኙ ዶክተሮች በተለያዩ ጫና ስለደረሰባቸው በህክምና ማዕከሉ የተወሰነ ቁጥር ያላቸው 2 እና 3 ሐኪሞች በሆስፒታሉ ላይ ሲንቀሳቀሱ እንደሚታዩ ነው ያይን እማኞች የነገሩኝ ሌላው እንግዲህ በርካቶቹ ግን በአቋማቸው ጸንተው በአድማው እንደቀጠሉበት ነው ዛሬ ለማየት ይቻልኩት ይሄ የሚሆነው ከሆነ ደግሞ አንደኛ በመንግስት አሸናፊነት ከተጠናቀቀ አሁን ይሄ አድማ ድርድር እየተደረገ ነው የሚባል ዝም ብሎ በስማ በለው የሰማነው ነገር አለ ይሄ ነገር በድርድር ጥያቄዎቻቸው ሳይመለሱ በጫና በከፍተኛ ማስፈራራት በስራት ከስራ በማባረር በማገድ ወደ ስራቸው ከተመለሱ በአጠቃላይ በኢትዮጵያ የአድማ ታሪክ ውስጥ ከፍተኛ የሆነ ጥቁር ጠባሳ ጥሎ እንደሚያልፍ ነው ምክንያቱም መንግስት አሁን ይሄንን በአገኘው አጋጣሚ ያለውን የደህንነት ኃይል ጉልበቱን ገንዘቡን የሚዲያ አገልግሎቱን ተጠቅሞ አድማውን ቀልብሶ የህክምና ማዕከሉ ወደ ተመልሰው ዶክተሮች ወደ ህክምና ማዕከል ለህክምና ከመጡና በሐኪሞች መሸነፍና በመንግስት ማሸነፍ አይደለም በርግጥ ሞኝ አሸነፈ እንቢ ብሎ የሚባል አባባል አለ እንቢ ብሎ አሸንፎ ሐኪሞች ወደ ህክምና ማዕከላት ከመጡ ለሌላው ለቀሪው የኢትዮጵያ ህዝብ አጠቃላይ ለቀሪው የኢትዮጵያ ህዝብ ከፍተኛ የሆነ ጥቁር ጠባሳ ነው የሚጥለው ምክንያቱም መንግስት ከእንግዲህ በኋላ እኔን ያየ ይቀጣ ዶክተሮችን ያየ ይቀጣ ብሎ ማንኛውም የመብት ጥያቄ የሚያነሱ የኢትዮጵያ ዜጎች በሙሉ ጥያቄያቸውን በተደራጀ መልኩ እንዳያነሱ ለማድረግ ጉልበትን በመጠቀም የተለመደ ተግባሩን ለመፈጸም መንግስትን የሚያበረታታው ሲሆን ሐኪሞች ደግሞ እንዲሁ የለፉበትና የደከሙበት በጀግንነት መንግስትን ወደ ማንበርከክ ደረጃ የደረሱበትን ነገር እንዲሁ በሜዳ ላይ ጥለው ከተመለሱ ከፍተኛ ጉዳት እንደሚደርስባቸውና በምንም ተአምር መብታቸው ከዚህ በኋላ የማይከበር መሆኑንና ባሪያ ሆነው ሊኖሩ እንደሚችሉ ለመንግስት ባሪያ ሆነው አድርጉ ሲባሉ የሚያደርጉ እንደሚደርስባቸው አውቀው ይሄን ነገር አሁን በያዙት አቋም መቀጠል መቻል እንዳለ
እንዳለባቸው ነው ማሳሰብ የምፈልገው። ከእንግዲህ የትኛው ድርጅት አደረጃጀት በዚህ አድማ እንቅስቃሴ ለማድረግ ፍላጎት ያለው በሙሉ ከወዲሁ ልክ እንደ ሐኪሞቹ በጊዜ በጉልበት ተጠቅሞ የቀጨ ገንዘቡን የኢትዮጵያን ሕዝብ በጀት በመመደብ ወታደሮችን በመመደብ በማስፈራራት ይህንን አድማ ወደፊቱ የሚያደርጉ ሰዎችን አፍኖ እንቅስቃሴውን ዋጋ አልባ ለማድረግ የሚንቀሳቀስ መሆኑና ለመንግስት ከፍተኛ የፖለቲካ ትርፍ ሊያስገኝለት እንደሚችል እና ለኢትዮጵያ ሕዝብ ደግሞ ትልቅ ኪሳራ ሊያመጣ እንደሚችል ነው ማየት የቻልኩት። መሳይ እንግዲህ ዛሬም ከጎንደር ሆስፒታል የተሰማ ዜና አለ። ተፈራርመው በተለይ ሲኒየሮቹ ተፈራርመው አድማውን ሊቀላቀሉት እንደሆነ ማስጠንቀቂያ በመስጠት ገልጸዋል። አሁን በተወሰነ ደረጃ የተሰጠ ያለ የድንገተኛ ሕክምና አለ። እሱንም ጭምር ሊያቋርጡ እንደተዘጋጁ ነው። ቀደም ሲል አድማውን የመቱት እስካሁን አልተመለሱም። ግን ሌሎች በድንገተኛ ክፍል የሚሰሩ ሲኒየር ሐኪሞች ሁኔታውን አይተው ሊቀላቀሉ ከጫፍ መድረሳቸውን ነው ባሰራጩት ደብዳቤ የተመለከተው። የተለያዩ እንደዚሁ መሰል ተቋማት ደብዳቤ በመጻፍ አቋማቸውን በማሳወቅ አገዛዙ ጥያቄያቸውን እንዲመልስ እየጠየቁ ይገኛሉ። እንደው ተጀመረ ስለተባለው ድርድር ነው። እንግዲህ ድርድሩ መጀመሩን በአንዳንድ የመረጃ ምንጮች ማረጋገጥ ተችሏል። ለዚህም ነው የጤና ባለሙያዎቹ በተመለከተ መረጃዎች እንደ ከዚህ ቀደሞቹ እንደ ባለፉት ቀናት በስፋት እየመጡ ያልሆነው። ነገር ግን ድርድሩንም እየተካሄደ አድማው ቀጥሏል። አቁመው አይደለም እየተደራደሩ ያሉት። በአሁን ሰዓት ምናልባት አንተም በተለያዩ አዲስ አበባ ሆስፒታል ተዘዋውረ እንደጎበኘው ከተለያዩ መረጃ ምንጮችም እንደሰማ ነው ከሆነ ባለፈው ሳምንት ሰኞ የተመታው አድማ ባለበት እንደቀጠለ ነው። የተለወጠ ነገር የለም። አገዛዙ የተለያዩ ጤና ባለሙያዎችን ከትምህርት ዘርፋቸው ውጪ ከስልጠናቸው ከውቀታቸው ውጪ መንገደኛን ጭምር ጓና ስለብሰው ያስገቡበትና በቴሌቪዥን ካሜራ ቀርጸው ስራ እንደጀመሩ ምንም የተለወጠ ነገር እንደሌለ አገልግሎቱ መቀጠሉን እንደነዚህ አይነት ነገሮችን ያደረገ ነው። ነገር ግን ድርድሩን በተመለከተ ምን ላይ ነው የሚነጋገሩት? ለምሳሌ አገዛዙ ከቃል ውጪ አሁን ሊገባላቸው ወይም ደግሞ ሊፈጽም የሚችለው ነገር የለም። በቃል ደረጃ ነገ ከነጎዲያ ሊፈጸም ይችላል ብሎ ቃል በመግባት በማታለልና በብልጣብልጥነት የሚሉትን ተቀብሎ ወደ ስራ እንዲመለሱ ሊያደርግ ይችላል። ይሄን ነው ወይ የሚፈልጉት? ይሄን ነበር ወይ ስራ በማቆም እየጠየቁ ያሉት? ወደ ተግባር የማይለወጥ በቃል ደረጃ አገዛዙ በዚህ የተካነ ነው። የተስፋ ዳቦ በመመገብ የሚታወቅ ነው። ከዚህ አንጻር እንደው ድርድሩ ምንድነው? በምን መርህ ላይ ተመስርተው በምን ነጥቦች ላይ አቋም ይዘው ነው እየተነጋገሩ ያሉት? መሳይ ይሄ እቡ የሆነ ስርዓት በድርድር የማያምን መሆኑን እኮ ከዚህ በፊት በታንዛኒያ ከኦነግ ጋር በተደረገው ውይይትና ድርድር ወቅት የተናገረው ነገር ነበረ። ማለት ፎርማል የሆነ ወይም መደበኛ ድርድር ለማድረግ ሂዶ ነገር ግን የአማራ ኃይሎችን እናንተ ከኛ ጋር ሁኑና የመከላከያ ሰራዊቱ ጋር ተቀላቅላችሁ ከፍተኛ ገንዘብ ከፍላቸዋለን እና ከመከላከያ ሰራዊቱ ጋር ሆናችሁ የአማራን ኃይል ከመታችሁ በኋላ ማንኛውንም ጥያቄ የኦሮሞ ህዝብ ጥያቄን መመለስ እንችላለን በማለት በጣም ከመንግስት የማይጠበቅ በጣም የወረደ ሐሳብ አቅርቦ በኦነግ አመራሮች ዘንድ ውድቅ ተደርጎ ድርድሩ ያለ ውጤት እንደተበተነ ይታወቃል። ይህ መንግስት የድርድር መንግስት አይደለም። ለኢትዮጵያ ህዝብ የሚያስብ መንግስት አይደለም። አሁን የጎንደር ዩኒቨርሲቲ የጤና ሳይንስ ኮሌጅ አጠቃላይ ስፔሻላይዝድ ሆስፒታል ተገደው አይደለም የድንገተኛ ሕክምና ክፍል ሲሰጡ የነበሩት። ለህሊናቸው በጣም ስለከበዳቸው ሲኒየር በመሆናቸውና ኃላፊነትን የሚሰማቸው በመሆኑ ቢያንስ የኢንተርንና የሬዚደንስ ሐኪሞች ስለተባረሩ እንደው በጣም ድንገተኛና በጣም ጊዜ የማይሰጥ ሕክምና የሚፈልጉ ሰዎችን እናግዝ ብለው ነበር የገቡት። ነገር ግን በእኛ ብቻ የሚሰራ ሕክምና በእኛ ብቻ ሊሰራ አይችልም። አጠቃላይ የተቀናጀ የሆነ የሙያተኞች ስብስብ ካልተገኘ በስተቀር እኛ ሕክምና መስጠት አንችልም። አንደኛ አሁን ባለ 7 ያቋም መግለጫ ነው ያወጡት የጎንደር ዩኒቨርሲቲ። በነገራችን ላይ የጎንደር ዩኒቨርሲቲ ብቻ ሳይሆን የጳውሎስ አጠቃላይ ስፔሻላይዝድ ሆስፒታልም ሌሎች በተመሳሳይ ደረጃ ያሉ ሆስፒታሎችም ተመሳሳይ መግለጫ እያወጡ ነው። በተለይ አንደኛ የተነሱ ጥያቄዎችን የኛም ጥያቄዎች ናቸው እና አስፈላጊም ናቸው ለጤና መሻሻል ለጤና ባለሙያው የበለጠ ተነሳሽነት ኑሮት ሕክምና የተሻለ ሕክምና ለመስጠት ያመቸው ዘንድ የተነሳው 12 ባለ 12 ነጥብ ጥያቄ እኛም ምናምንበትና አስፈላጊም ናቸው በማለት ነው የተከሰው። በሁለተኛ ደረጃ በጤና ባለሙያዎች ላይ መንግስት እያደረገ ያለው ማስፈራራት፣ እንግልት፣ በግዳጅ ወደ ስራ የማስገባት ሂደት በአስቸኳይ እንዲቆም
ምክንያቱም በግዳጅ ተይዞ የሚሄድ ሐኪም ምንም አይነት የሙያዊ ስነ ምግባር ጠብቆ ለሕክምና ሊሰጥ ስለማይችል በአጠቃላይ በጤናው ዘርፍ ላይ ከፍተኛ ጉዳት የሚያደርስ በመሆኑ ታውቆ እነዚህ ማስፈራራት የተደረገባቸው እንግልት የተፈጸመባቸው ከስራ የተባረሩ በግዳጅ ወደ ስራ እንዲገቡ የተደረጉ ሐኪሞች በአስቸኳይ ይሄ ጫና እንግልትና ማስፈራራት እንዲቆም በማለት አሳስበዋል። ሌላው በዩኒቨርሲቲያችን በተለይ በ09/2017 ዓ.ም በጸጥታ አካላት ጨለማን ተገን በማድረግ ሕክምና ከሚሰጡበት የጎንደር አጠቃላይ ስፔሻላይዝድ ሆስፒታልና በመኖሪያ ቤታቸው ጭምር የጸጥታ ኃይሎች በመሄድ በኢንተርንና በሬዚደንስ ሐኪሞች እነዚህ ኢንተርንና ሬዚደንስ ሐኪሞች በአንደኛ በሆስፒታል ውስጥ የሚገኙ ናቸው መኖሪያ ቤታቸው ሌሎች ደግሞ በየቤታቸው ገና ሙሉ በሙሉ አድማው ከመጀመሩ በፊት ታፍነው የት ቦታ እንደተወሰዱ ስለማይታወቅ በእነዚህ ላይ የተወሰደው እርምጃ በአስቸኳይ ለቆ ነፃ እንዲያረጋቸው በሚል ማሳሰቢያ ሰጥተዋል። ምክንያቱም እነዚህ ሰዎች በተለይ የኢንተርንና የሬዚደንስ ሐኪሞች በርካታ በመሆናቸውና ለስፔሻሊስትና ለሳብ ስፔሻሊስት ሐኪሞች በጣም አጋዥ በመሆናቸው እነሱ በሌሉበት ሁኔታ ሕክምናውን መስጠት እንደማንችል ታውቆ በአስቸኳይ እንዲለቃቸው ብሎ መግለጫ ሰጥቷል። በአራተኛ አገልግሎቱን ለማስቀጠል ያመቸን ዘንድ አንደኛ የኢንተርን ሐኪሞች፣ ጠቅላላ ሐኪሞች፣ ሬዚደንስ ሐኪሞች፣ ስፔሻሊስትና ሳብ ስፔሻሊስት ሐኪሞች ባለመኖራቸው የጎንደር ስፔሻላይዝድ አጠቃላይ ሆስፒታል 13 ሚሊዮን ህዝብ አገልግሎት የሚሰጥበት ትልቅ የሕክምና ማዕከል በመሆኑና በእነዚህ ተባረሩ የኢንተርን ጠቅላላ ሐኪሞች ሬዚደንስ ሐኪሞችና ስፔሻሊስትና ሳብ ስፔሻሊስት ሐኪሞች በመታሰራቸው አድማ በማድረጋቸው የሥራ ማቆም አድማ በማድረጋቸው በመንግስት ማስፈራራት ራሳቸውን በመሰወራቸውና በተለያዩ ምክንያት በሆስፒታል ውስጥ ባለመገኘቱ እኛ ይሄንን ብቻችንን የምንወጣው ባለመሆኑ መንግስት ይሄንን አውቆ በዜጎቻችን ላይ ከፍተኛ ሞትና እንግልት ከመድረሱ በፊት ውሳኔውን ቀልብሶ የሐኪሞችን ጥያቄ በአስቸኳይ እንዲመልስ በማለት አሳስበዋል። ሌላው አምስተኛ ኢንተርን ሐኪሞችን ለማባረር የተወሰነው ውሳኔ በአስቸኳይ እንዲቀለበስ ይሄንን ውሳኔ መንግስት በአስቸኳይ አንስቶ ወደ መደበኛ ስራቸው እንዲመለሱ ወደ ድርድር መንግስት እንዲመጣ ለማድረግ ተነሳሽነቱን እንዲወስዱ በማለት ውሳኔዎችን አስተላልፈዋል። ሌላው ስድስተኛው የመንግስት አካላት ከሐኪሞች ጋር ግልጽና አሳታፊ ውይይት እንዲደረግ ምክንያቱም የጤናውን ዘርፍ ለማሻሻልና የጤና ባለሙያዎችም የጠየቁትን ጥያቄ መሰረታዊ በመሆናቸው መንግስት አሳታፊ በሆነ በሜዲካል ዳይሬክተሮች ወይንም በፖለቲከኞች ብቻ ሳይሆን ውይይት መደረግ ያለበት በአጠቃላይ በኢትዮጵያ ውስጥ ያሉ ሐኪሞች አሳታፊ በሆነ መልኩ ከመንግስትን ከሚመራው የፖለቲካ ፓርቲ ከብልጽግና አመራሮች ጋር ውይይት እንዲደረግ በማለት አሳስበዋል። ሌላው ሰባተኛውና የመጨረሻው በሚሰጠው ያልተሟላ አገልግሎት ምክንያቱም የኢንተርን መደበኛ ሐኪሞች፣ ጠቅላላ ሐኪሞች፣ ሬዚደንስ ሐኪሞች እና ስፔሻሊስትና ሳብ ስፔሻሊስት ሐኪሞች በስራ መደባቸው ባለመገኘታቸው እኛ ብቻችንን የምንሰጠውን የድንገተኛ ሕክምና ክፍል በምንሰጥበት ጊዜ ለሚደርሰው አላስፈላጊ ጉዳትና ውጤት ከአስተዳደር ከህግና ከወንጀል ተጠያቂነት ሙሉ የህግ ከለላ እንዲሰጠን እንጠይቃለን በማለት ማሳሰቢያ ሰጥተዋል። እነዚህ 7 ቅድመ ሁኔታዎች መንግስት መልስ ማይሰጠን ከሆነ ከላይ የተጠቀሱትን አቋሞችና ጥያቄዎች በጊዜ የማይመልስ ከሆነ እየተሰጠ ያለውን የድንገተኛ አገልግሎት ማስቀጠል የማንችል መሆናችንን በፊርማችን እናረጋግጣለን በማለት የሚቀጥለውን አድማ እነዚህ በጣም ሲኒየር የሆኑ የፕሮፌሰሮች ረዳት ፕሮፌሰሮች በዩኒቨርሲቲ ውስጥ ሐኪሞችን በማብቃት በማስተማር ኦፕሬሽን ሲያደርጉ በመምራት ደረጃ ያሉ በጣም ሲኒየር ሐኪሞች ከአድማው ጋር ሊቀላቀሉ እንደሚችሉ በፊርማ የተደገፈ ለዩኒቨርሲቲው ፕሬዚዳንት ቢሮ ጽሕፈት ቤት ደብዳቤ አስገብተዋል። ይሄ በቅዱስ ጳውሎስ ሆስፒታልም እንደዚሁ የተደገመ ጉዳይ ነው። እንግዲህ አሁን ተንጠባጥበው በተወሰነ ደረጃ ሕክምና እየሰጡ ያሉ በተለይ የድንገተኛ ክፍልን እንደው ለህሊናቸው እንደው ሰው ከሚሞት እስኪ መንግስትም ሐሳቡን ቀይሮ ወደ ውይይት የሚመጣ ከሆነና ጥያቄዎቻችን እስከሚመልስልን ድረስ እኛ እንኳን ትንሽ እድሜ የቀረን በጣም ረጅም እድሜ
በሕክምና ሙያ ያሳለፍን ሐኪሞች ይህን አገልግሎት እየሰጠን እንጠብቅ፣ ከስሜት ነፃ ሆነን እንጠብቅ። ምናልባትም 1 ወይም 2% የሚሆኑ ሐኪሞች ናቸው በአጠቃላይ ይህን አገልግሎት እየሰጡ ያሉ በኢትዮጵያ። እነዚህ ሐኪሞች አሁንም እየደረሰብን ያለው ጫና ከፍተኛ በመሆኑና እኛ ብቻችንን የምንሰጠው አገልግሎት ሙሉ ስለማይሆን መንግስት ሙሉ እንዲሆን ለማድረግ የእነዚህን ሐኪሞችና እኛ የምናምንበትን ጥያቄዎች መንግስት በአስቸኳይ ካልመለሰ ከእንግዲህ በኋላ በድንገተኛ ክፍል ሕክምና የማንሰጥ መሆኑን በማለት በፊርማቸው ለፕሬዚደንት ጽሕፈት ቤቱ አስገብተዋል። መሳይ እንግዲህ ድርድሩ በምን ሁኔታ ላይ እንዳለ ግልጽም መረጃዎች እየወጡ አይደለም። አገዛዙ ከቀበሌያ ጀምሮ በወረዳ በዞን በክልል በአጠቃላይ በአገሪቱ የሚመለከታቸውንም የማይመለከታቸውንም ቀጥታ ግንኙነት የሌላቸውን በአብዛኛው ካድሬዎችን ሰብስበው ከጤና ባለሙያዎች ጋር እየተወያዩ ነው የሚል በጣም አሳሳች አዘናጊ የሆነ መረጃ እንዲተላለፍ እያደረገ ነው። ከምንም በላይ ይህንን አመጽ እሰብረዋለሁ በሚል በእብሪትና ትዕቢት ነው እንግዲህ ምላሾች እየሰጠ የሚገኘው። ይሄ ነገር ከተመለሰ በመንግስት አስገዳጅነት እጅ ጥምዘዛ እነዚህ የጤና ባለሙያዎች ወደ ስራ ገበታቸው የሚመለሱ ከሆነ እንዳሉትም የሚፈሩት ድህነታቸውን የሚፈሩት ኑሯቸውን ሳይሆን መንግስትን ነው ወደሚል ቀደም ሲል እነሱ ቃል የገቡትን የሚያጥፍ እርምጃ ወሰዱ በሚል ግምት ላይ ነው የሚወድቁት። ምክንያቱም ቀደም ብለው ያስቀመጡት መርህ አለ። ቀይ መስመራችን ይሄ ነው ብለዋል። ወደ ኋላ መመለስ የምንፈልገው ወይም ደግሞ የምናደርገው አይደለም፣ ወደፊት ነው የምንወድቀው ብለዋል። የሚያስፈራን ከናንተ ቁንጥጫ በላይ ኑሯችን ነው ብለዋል። አሁን ወደሚያስፈራቸው ኑሯቸው ከተመለሱ ምናልባት ነገ ከነጎዲያ የትኛውም የህብረተሰብ ክፍል የመብት ጥያቄ ቢኖረው ወጥቶ ለመጠየቅ የሚችልበትን እድል ያጨናግፋሉ ማለት ነው። ለማንኛውም ዛሬ ሳምንቱን የተሻገረው የኢትዮጵያ የጤና ባለሙያዎች ንቅናቄ እንደቀጠለ ነው። እንግዲህ አገዛዙ በተለያዩ እንደዚሁ መደለያዎችም ይህንን እንቅስቃሴ ለማስቆም ይሞክራል። ላብነትም መሬት እሰጣቸዋለሁ። ሰሞኑን የአዲስ አበባ ከተማ አስተዳደር ቤቶች ልማት ከኢትዮጵያ ንግድ ባንክ ጋር ስምምነት ተፈራርሟል። ይሄ ስምምነት የጨረቃ ስምምነት ተብሏል። አየር ባየር የተደረገ ስምምነት ነው። ገንዘቡ የለም፣ መሬቱ የለም፣ መፈራረሙ ብቻ። ይሄ ሆን ተብሎ የተጀመረውን የህዝብ ንቅናቄ ለማስቆም ነው። ከዚህ በፊት ወደ 500,000 ቤቶች ይሰራሉ በሚል ወይዘሮ አዳነች አቤቤ የተፈራረሙትን ፊርማ እናስታውሳለን። 4 ዓመት ሆኖታል። አንድም ጎጆ አልተቀለሰም። ስለዚህ እንደዚህ አይነት በባዶ የሚሰጡ ተስፋዎችን እየሰሙ የተጀመረውን ንቅናቄ ማቆም የበለጠ ዋጋ እንደሚያስከፍል ነው እንግዲህ ከአዘጋጆችም ጭምር መልእክቱ እየመጣ ያለው። በነገራችን ላይ ሌሎች የህብረተሰብ ክፍሎችም ከዚህ አንጻር እስካሁን ንቅናቄ ውስጥ አለመግባታቸው ብዙዎቹን የጤና ባለሙያዎች እንደዚሁ ቅር ያሰኘ ጉዳይ ሆኗል። ካልተጋገዙ፣ ካልተያያዙ፣ እርስ በርስ ተደጋግፈው ይህንን ንቅናቄ ወደ ዳር ካላደረሱት አገዛዙ በተናጠል እየመታ የሚፈልገውን ለማድረግ የሚችልበትን አቅም ነው የሚፈጥረው። ስለዚህ ዛሬ አሁኑኑ ህብረተሰቡ በተለይ በከፍተኛ ደረጃ ችግር እየተጋፈጡ ያሉት የኢትዮጵያ መምህራን፣ የኢትዮጵያ ለፍቶ አዳሪ ሰራተኛው በዚህ ንቅናቄ ውስጥ መሳተፍ እንዳለበት ነው እንግዲህ ከያቅጣጫው መልእክት እየተላለፈ ያለው። መሳይ አንድ የመጽሐፍ ቅዱስ አባባል አለ፣ የፈራ ይመለስ የሚባል አባባል አለ። ይሄ ቃል ወይም ያረፍተ ነገር ሐኪሞችን በደንብ አድርጎ ነው የገለጻቸው። የፈራ ይመለስ ብለው እነሱ እስከ መጨረሻው እስከ ቀራኒዮ ድረስ ለመሄድ ምንም እስካሁን ድረስ ወደኋላ የመመለስ ምልክት አላየንባቸውም። እውነት ለመናገር እነዚህ የጤና ሐኪሞች ከሌላው የኢትዮጵያ ህዝብ በተለየ ሁኔታ እቺ ሀገር አልበደለቻቸውም፣ ይሄ መንግስትም አልበደላቸውም። ነገር ግን ምሳሌና አርአያ ሆነው የኢትዮጵያን ህዝብ ለማነሳሳትና ለማቀጣጠል ዋጋ ከፍለዋል። አንዳንዶቹ በእስር ቤት ተገርፈዋል፣ ተደብድበዋል፣ ወዳልታወቀ ስፍራ ተወስደዋል። ልክ እንደ ወንጀለኛ እጃቸው በሰንሰለት ታስሮ ፍርድ ቤት ላይ በሽብር ወንጀል ተከሰዋል። ይሄ በጣም ለሐኪሞች እውነት ኢትዮጵያ ውስጥ ለሚሰሩ ሐኪሞች የማይገባ ነበረ። ይሄን ነገር ግን አልፈሩትም እነሱ። እንዲያውም በየሰዓቱ የሙያ ፈቃዳቸውን እንቀማቸዋለን ሲሉ እኛ መጠን እንሰጣቸዋለን ነው ያሏቸው። እኛ ከቢሮአችሁ የት ነው ቢሮአችሁን ንገሩንና የሙያ ፈቃዳችንን መጠን እንሰጣቸዋለን ነው ያሏቸው። ሌሎችንም ነገሮች ሲያስሯቸው እኛ ከመታሰራችን በላይ የሚያመን አንደኛ የሕክምና አሰጣጥ ስርዓቱ በጣም የተዛባና የኢትዮጵያን ህዝብ ወደ ተሻለ ኑሮ የማያመጣ በመሆኑ እስኪስተካከል ድረስ እኛ የህልኛ ቁስለኛ ሆነን መቀጠል አንችልም። የኛ ረሃብ ከምንኖረው መንግስት ከሚፈጥርብን ጫና በላይ ስለሆነ ረሃባችንን እንችለዋለን። ምክንያቱም 16,000 እና 13,000 ብር የሚያገኝ አንድ የሕክምና ባለሙያ 35% የመንግስት ታክስ ተቆርጦበት የገቢ ግብር ተቆርጦበት 8,000 እና 9,000 ብር እያገኘ ነገር ግን የ30 እና የ25,000 ብር ኑሮ መኖር የሚገባው ሐኪም ቁርስ እየዘለለ ምናልባትም በሚስቶቻቸው እየተደጎሙ
የሚኖሩ ሐኪሞች በርካታ ናቸው። በትዳር ውስጥ አብረው መዝለቅ የማይችሉ ሐኪሞች በጣም ከፍተኛ ችግር ውስጥ ገብተው በተለይ ወንደላጤ የሆኑ ሐኪሞች ከፍተኛ ችግር ውስጥ ገብተዋል። አንዳንዶቹ ሐኪሞች እንዲያውም ኢትዮጵያ ውስጥ የመቆየታችን ዋነኛው ምክንያት ሚስቶቻችን ከጎናችን እየደገፉን ስለሆነ ነው ብለው በጣም ልብን የሚነካ ቃላትን በፌስቡክም በዩቲዩብም እየለቀቁ ይገኛሉ። መንግስት ይህን ሁሉ አይቶ እስካሁን ድረስ መልስ እየሰጠ አይደለም። እቡይ የሆነ ስርዓት ነው። መልስ መስጠት የማይፈልግም ብቻ ሳይሆን የማይችል ስርዓት በመሆኑ ከዚህ አድማቸው ሸብረኩለው ወደ ሕክምና ማዕከል ተመልሰው ከገቡ ይሄ ጉዳት ከየትኛውም የኢትዮጵያ የሲቪክ ተቋማት ወይም አጠቃላይ የሲቪል ሰርቪስ ተቋማት በላይ እነሱ ላይ በቃ ሚሳኤልና ድሮን የቃላት ስድብ ጭምር ሊያዘንብባቸው እንደሚችልና ከእንግዲህ በኋላ መብታቸውን ለመጠየቅ በፍጹም የማይችሉ አርጎ ሊለቃቸው እንደሚችል ምልክቶችን እያየን ነው። ነገር ግን መሳይ ከዚህ በፊት አሁንም ውይይት እየተደረገ ነው እየተባለ ነው። ያው በስማ በለው ነው የሰማነው። ነገር ግን መንግስት ውይይት የሚያደርገው ለምን ዓላማ ነው? እውነት ጥያቄዎቻቸውን ለመመለስ ነው? ይሄኮ ውይይት የማያስፈልገው። ከዛ በላይ ደግሞ 15 ቀን ከቆየ በኋላ ወደ ውይይት የመጣበት ዋነኛው ምክንያት አንተ እንዳልከው መንግስት በአሸናፊነት ስነልቦና ተላብሶ ሐኪሞች ደግሞ በተሸናፊነት ስነልቦና ተላብሶ ሳይሆን መንግስት እውነት ለመናገር አሁን ከትዕቢቱና ከተወጠረበት ነገር ተንፍሷል። እውነት ለመናገር እያደረገ ያለው ግን ሌሎች እንዳይተባበሩ ለምሳሌ በትምህርት ማህበረሰቡ ዘንድ መምህራንን አጠቃላይ በሀገሪቱ የሚገኙ መምህራንን በየአዳራሹ ሰብስቦ በየቀኑ ማለት በሚያስችል ደረጃ ትምህርት ተቋርጦ በአዲስ አበባ፣ በኦሮሚያ፣ በአማራ፣ በደቡብ ክልል፣ በሶማሌ፣ በአፋር ሁሉም ትምህርት ቤቶች ተዘግተው በተከታታይ ቀናት መምህራንን ውይይት አድርጎ ምን ውጤት አመጣ? ትምህርት ቤት መምህራን ቤት እንሰራላችኋለን፣ ባንክ እንከፍትላችኋለን እኮ ተብለዋል። በትምህርት ሚኒስቴር እኮ የመምህራን ባንክ ተከፍቶ ባንክ የመምህራን ህይወት የሚቀይር ባንክ ከፍተን እናንተን እናገለግላችኋለን የሚል ከትምህርት ሚኒስትሩ ከፕሮፌሰር ብርሃኑ ነጋ እኮ በድፍረት በወጦ ሚኒስትሪ ሚዲያ በዋና ሚዲያዎች ወጦ የተናገረበትን ነገር አንረሳው። ግን ይሄ የማታለያና የመደለያ መንገድ አቅም መንግስት ስለሌለውና ቤት ሰርተን እናስረክባቸዋለን የሚለው ማዘናጊያና አየር ስቦ ጉልበቱን አጠራቅሞ መልሶ ለመምታት እያደባ እንደሆነ አውቀው በዚህ አድማቸው ወይም የሥራ ማቆም አድማቸው ቀጥለው እስከ መጨረሻው ድረስ ታግለው መንግስትን ማንበርከክ ካልቻሉ ዳፋው በእነሱ ላይ እንደሚመጣ ደግሞ ማወቅ መቻል አለባቸው። በአጠቃላይ ግን አዳነችም ትሁን ጠቅላይ ሚኒስትሩ ይሁን ሌሎችም የመንግስት ባለስልጣናት እየወጡ ትምህርት ቤት የሚያስተምሩ መምህራንን፣ የዩኒቨርሲቲ መምህራንን አሁን ደግሞ የሕክምና ባለሙያዎችን በአጠቃላይ 80,000 ቤት 100,000 ቤት ሰርተን እናስረክባቸዋለን የሚሉት ውሸት ነው። ቤት የሚሰራበት በጀትም ፍላጎትም አቅምም የሌለው መንግስት ነው። ተነሳሽነትና ፍላጎትም የለውም። ከዚህ በፊት አንተ እንዳልከው ከ5 ዓመት በፊት በ3 ዓመት ውስጥ 500,000 ቤት አዲስ አበባ ከተማ ላይ ሰርቼ ኢትዮጵያን በተለይ በዋናነት ከፍተኛ የቤት ችግር ያለበትን የአዲስ አበባ ከተማን አላቅቀዋለሁ ከቤት ችግር ብሎ የተናገረውን የትኛው ቦታ ላይ ቤት ተሰርቶ ለምስኪኑ መምህር፣ የትኛው ቦታ ላይ ቤት ተሰርቶ ለምስኪኑ ሐኪም የጤና ባለሙያ የተሰጠበትን ሁኔታ አላየንምና ከዚህ ትሬንድ ወይም ልምድ ተነስተን መንግስት ሁሉ ጊዜ በመዋሸት በማታለል በመደለል የአገዛዝ ዘመኑን ለማራዘም እንደሆነ አውቀው ትግሉን በጋራ ማድረግ መቻል አለባቸው። ይሄ የመጨረሻ ስርዓቱን የምናንበረክክበት የመጨረሻ እድላችን ነው። ይህን እድል መጠቀም ማይችል የመንግስት ተቀጣሪና አጠቃላይ የሲቪል ሰርቪስ ሰራተኛ ከእንግዲህ በኋላ ተደራጅቶ መብቱን አስከብሮ ከመንግስት ጋር ተደራድሮ እንደ ዜጋ ራሱን አስከብሮና ቆጥሮ ከመንግስት ጋር አቻላቻ ተወያይቶ መፍትሄ ማምጣት እንደማይችል የነዚህ ሐኪሞች ምሳሌ ዋና ሊመራን የሚችለው ጉዳይ ነው ማለት እችላለሁ። መሳይ እንግዲህ የተለያዩ መረጃዎች እንደሚያመለክቱት በሲኒየር ደረጃ የሚሰሩ ዶክተሮች ባለው ኃላፊነት በተለይ በድንገተኛና በአንዳንድ ጉዳዮች ላይ በዚህ በስራ ማቆም አድማው አልተሳተፉም ነበር። የነሱ አለመሳተፍም እንደዚሁ በጥያቄ መልክ እየተነሳ ቆይቷል። አሁን እንደምንሰማው ከያቅጣጫው እነዚህ ሲኒየር የሆኑ የሕክምና ባለሙያዎች አድማውን ለመቀላቀል ውሳኔ ላይ እየደረሱ ይገኛሉ። ስለዚህ አሁን እየተደረገ ነው ከተባለው ድርድር በኋላ ምን ልንሰማ እንደምንችል እናውቅም። በእርግጠኝነት ግን አገዛዙ የተባለውን ጥያቄ በቃል ደረጃ ካልሆነ አንድም በተግባር የሚመልሰው ጥያቄ እንደሌለ ይታወቃል። ነገር ግን በዚህ ማታለያ በዚህ ማዘናጊያ ምናልባት ውሳኔውን ተስማምተው የሚወጡ ከሆነ ኃላፊነቱን ወይም አጠቃላይ መጪውን የጭቆና ጊዜ እንደመፍቀድ በገዛጅ እንደመፍቀድ የሚቆጠር ነው። ለማንኛውም አንዳንድ
መረጃዎችንም እየሰማን ነው። አንድ በዚህ ጉዳይ ላይ ንቅናቄ የሚያደርግ ዶክተር በረከት አማኑኤል የጻፈውንም እያየውኝ ነው። ከስራዬ አሰናበቱኝ በደስታ ተቀበልኩ ነው የሚለው። አስፈራሩኝ ሙያ ፍቃድን እንቀማለንም አሉ። በግድ ሙያ ፍቃድ እንጂ ፍቃዴን አይውሰዱ በጥቅማ ጥቅም ጸጥ ሊያሰኙኝ ሞከሩ። አይሆንም አልኩኝ። ከስራዬ አሰናበቱኝ በደስታ ተቀበልኩ። እንደሚያስሩኝ ዛቱብኝ። ቢሮ ከተምኩ። የትውልድን የሆድ ጩኸት ዳቦ እንጂ ደባ አይመልሰውም። ይህ ግብ ነው የገጠመን ብሏል። በጋራ ለፍትህ ለጤና ለታሪክ ወደፊት በሚል ነው የገለጸው። ይሄ እንግዲህ ዛው አዲስ አበባ መሃል ሆኖ ነው እንዲህ አይነት ትልቅ መልእክት እያስተላለፈ የሚገኘው። እንግዲህ የዚህ የሕክምና ባለሙያ ቀጣዩ እጣ ፋንታ ምን ሊሆን እንደሚችል አናውቅም። እንዲህ አይነት ጠንካራ የሆኑ ለእምነታቸው ለመርህ የቆሙ የሕክምና ባለሙያዎች በመኖራቸው ትግሉ አሁንም ይቀጥላል ተብሎ ነው የሚጠበቀው። በማጠቃለያ ምን ትላለህ? መሳይ ቅድም ያልኩ ነገር ነው። የፈራ ይመለስ ያሉት እኮ እነዚህ ዶክተሮች ናቸው። እንግዲህ ተንጠባጥቦ የሚቀር በመንገድ ላይ ከወንዝ መሃል ላይ ፈረስ የሚቀይር ደካማ ሰው በተለያየ ጥቅማ ጥቅም ተደልሎ ልጆቼ ይርባቸዋል ብሎ በችን 8 እና 9 ሺህ ብር ይዤ ቀን እስኪወጣ ድረስ ልጠብቅ ብሎ የሚል ዶክተር ሊኖር ይችላል፣ ወይም የሕክምና ባለሙያ ሊኖር ይችላል። ግን በእርግጠኝነት መናገር የሚችለው 95 የሚሆነው የሕክምና ባለሙያ የፈራ ይመለስ ብሎ ወደማይቀረው የመጋፈጫ ሜዳ ውስጥ እየሄደ ነውና መንግስት ይሄ በጣም አስግቶታል፣ ፈርቷል። ከዚህ በላይ ደግሞ ከሕክምና ባለሙያዎች በላይ ከፍተኛ ጉዳት የደረሰባቸውና በየሳምንቱና በየወሩ እየተሰበሰቡ በመደለያ ቃላት ሆዳቸውን በአየር ሞልተው ወደ ቤታቸው የሚሄዱ መምህራን ይሄን አድማ ተቀላቅለው ከሕክምና ባለሙያዎች ጋር አብሮ ቢያደርጉት ደግሞ የበለጠ መንግስት ወገቡ ተሰብሮ ወደ ልመና ከመግባቱ በተጨማሪ ጥያቄያቸውን በአጭር ጊዜ ውስጥ ለመመለስ ይገደዳል ብዬ አምናለሁ። እንግዲህ በእንግሊዝ ሀገር ውስጥ ድሮ የእንግሊዝ ንጉስ በእንግሊዛውያን ዘንድ ከፍተኛ በደል ሲፈጽም የነበረው ንጉስ መጨረሻ ላይ እንግሊዛውያን ታግለው ጉሮሮውን ይዘው ከቤተ መንግስት አውጥተው ማግና ካርታ ባለው አስፈርመውት ሳይወድ በግዱ የህብረተሰቡን የፍላጎት የዲሞክራሲ የኢኮኖሚ የማህበራዊ ፍላጎታቸውን እንዳሟላው ሁሉ ነገስታት ሁሉ ጊዜ አቅማቸው ሲደክም ከህዝብ በታች መሆናቸውን ህዝቡ ራሱ ስለሚያስተምራቸው ይሄንን ምሳሌ ወስደው መንግስት አጠቃላይ በመሳሪያ የኢትዮጵያን ህዝብ አንበርክኬ ገዛለው እምፈልገውን ነው እንጂ የምታረጉ የምትፈልጉትን ማድረግ አትችሉም፣ ዜጋ አይደላችሁም ብሎ በጉልበት አስገድዶ ወደሚፈልገው መስመር ብቻ እንዲፈሱ የሚያደርግ አቅም እንዳይኖረው ትግሉን በጋራ አንድ ላይ ሆነው ጉልበታቸውን አሰባስበው በመንግስት ላይ አድማ ማድረግ እንዳለባቸው ነው በእግረ መንገድን ማሳሰብ የምፈልገው። መሳይ በጣም ነው ማመሰግነው። እኔ ማመሰግናለሁ።